ጠዋት በለቀኩት ቪዲዮዬ እውነቴን ነው ሩታን መምሰል እንጂ መሆን አይችልም አብርሽ ማንም ማለት ነው። ቢመራችሁም ዋጡት። እንግዲህ በአዲስ ቪዲዮ የመጣሁት እሱም ምንድነው የውሽሚት ባል የቀድሞ ማለት ነው። እንዴት አብርሽ ሚስት ባል ያላትን ሴት አቅፎ ይተኛል? ነውር አይደለም እንዴ? ሄርሜላ ትምጣና ለልጄ መልስ ትስጥልኝ ብሏል። እንግዲህ ከዚህ በላይ ቅሌት አለ ብዬ አላምንም። ሩታ ልጅ ማናት? ሄርሜላ ልጅ የላትም ገና አላገባችም፣ ድንግል ነች እያላችሁ ነበረ። ድንግልናዋ ምን ነው እንዴ? ቀሚሷን ከፍታችሁ ነው እንደ ያያችሁት ወይስ እንዲሁ ያስታውቃል ድንግል ያለው ሰው? እውነቴን እኮ ነው የምላችሁ። እንዲህ ከማንም ጋር የተላላጠች ድንግል አላት ብትሉኝ እንዴ በዚህ አይነትማ እኔም 3 የወለድኩት ድንግል ነኝ ማለት ነው ጋይስ። ለማንኛውም ሩታን በዚህ ልክ ነው ነካ የምትፈሯት፣ በዚህ ልክ ነው ነካ የምታስፈሩ ሩትዬ ማለት ነው። የሚዲያው መሪ አትበገሬ፣ ስስቴ፣ ጀግናዋ ያው ሞታችሁ ብትነሱ ሩታን የምታክል ጠንካራ ሴት አያገኝም። እውነቴን እኮ ነው። ሩታ እኮ ከገመድ ከሞት እኮ ነው ያስጣለችው አብርሽን። እሱን ቪዲዮ እናምጣ እንዴ ቡታጅራ እነ ሙቤ ዩቱብ ሳይጀምሩ በፊት ገመድ ይዞ ጫካ ለጫካ ሲሮጥ ፍቅርን ታቋታላችሁ። ፍቅር ጥላው ስትሄድ ማለት ነው። እና ከዳችኝ ያለ ጊዜ ሩታ እኮ ነች ያዳነችው። ማን መስሏችሁ ነው? ሄርሜላ መስላችሁ ነው? አሁን ላይ ግን ሩታን ልክ ጥፋተኛ ሩታ እንድትጠላ ሩታ በቃ እንትን እንድትል። ለማንኛውም ሩታዬን መምሰል እንጂ መሆን አትችሉም። መምሰል ይቻላል፣ መሆን ከባድ ነው። እሺ መሆን ከባድ ነው። ዛሬም ነገም ቢሆን አብርሽ ልንገራችሁ ይሉንታ ይዞት ነው። በዛ በግማሽ ሚሊዮኑ የእጅ ሰዓት ወርቅ ይሉንታ ይዞት ነው። እመኑኝ አብርሽና ሩታ መቼም አይለያዩም። ጊዜ ሊፈጅ ይችላል። እሱም እስከሚበስል ወንድ ልጅ ቶሎ አይበስልም። ባይዘወይ ይሄ ውሃ የጠጣ ድንች ታውቃላችሁ፣ ምንም ማገዶ ይጨርሳል እንጂ ቶሎ አይበስልም። ስለዚህ የበሰለ ጊዜ ወደ ሩታ ይመለሳል። እመኑኝ ማለት ነው። ያኔ የውሽሚት አሽቃባጮች ታፍሩበታላችሁ። የወለደ ሰው በምንም ብትሉት ሊለያይ አይችልም። ልጅ ያገናኘዋል። አዎ ልጅ ያገናኘዋል። ሩታ ደግሞ አብርሽን እንዴት እንደምትመልሰው ቃሏን ፈጻሚ ያወራችሁን በተግባር የምታሳይ ጀግና ሴት ናት። ልንገራችሁ ብዬ ነው። ለማንኛውም እንግዲህ የውሽሚት የቀድሞ ባሏ መልእክት አስቀምጧል። ይሄም ለአብርሽ ነው። ለሷም ለአብርሽም የትልቅ ውርደት ነው ማለት ነው። እንዴት እሷ ራሱ ማስቆም ትችል ነበረ? እኔ እኮ ባላለኝ ልጅ አለኝ ብላ እንዴት በእኔ ላይ ትደርባለች? ወደ ውሽማ ሄደች፣ ውሽማ ሆነች እያለ እንግዲህ ስሟን እያጠፋ ይገኛል። ከዚህ በላይ ቅሌት የለም።